አዶልፍ ሂትለር በስልጣኑ ማብቂያ አካባቢ በጣም የምትንቃቸውና የምትጸየፋቸው ሰዎች እነማን ናቸው ተብሎ ለቀረበለት ጥያቄ የሰጠው ምላሽ ዛሬም ድረስ በታሪክ ውስጥ ትልቅ ትምህርት የሚሰጠን ነው። ሂትለር እኔ የምንቃቸው ለሆዳቸውና ለስልጣናቸው ሲሉ የገዛ ሀገራቸውን አሳልፈው የሰጡኝን ባንዳዎች ነው በማለት ነበር የመለሰው። ከዚህ የሂትለር ንግግር የምንረዳው ትልቅ ቁም ነገር ቢኖር ለስልጣን ጥም ተገዝቶ የገዛ ወገንን ለጠላት አሳልፈው መስጠት ለተጠቃሚዎቹ ዘንድ እንኳ ምን ያህል እንደሚያስንቅና ዋጋ እንደሚያሳጣ ነው። የሀገራት መሪዎች ለጥቅማቸው ሲሉ ተላላኪዎችን ቢጠቀሙም በልባቸው ግን ለገዛ ሀገሩ ታማኝ ያልሆነን ሰው በማለት ከዝንብ አይቆጥሩትም። ይህም ክህደት በየትኛውም ወገን ዘንድ ክብርን ሳይሆን ውርደትን ብቻ እንደሚያተርፍ ማሳያ ነው። ዛሬም በዓለም ፖለቲካ መድረክ የገዛ ሀገራቸውን በቦምብ ለማስደብደብ የጠላትን ደጃፍ የሚጠኑ ግለሰቦች በመጨረሻ የሚያገኙት የውርደት ተረፈ ምርት መሆንን ብቻ ነው። ለዚህ አይነቱ ለሆዱና ለስልጣኑ ሲል ሀገርን የመሸጥ ተግባርና በጠላት ዘንድ የመናቅ አሳፋሪ ውጤት ትልቅ ማሳያ የሆነን ዘንድ ደግሞ ሬዛ ፓህላቪ አንዱ ነው። ሬዛ ፓህላቪ የቀድሞ የኢራን ንጉሠ ነገሥት የሻህ መሐመድ ሬዛ ፓህላቪ የበኩር ልጅ ሲሆን በአባቱ አገዛዝ ዘመን በታላቅ ቅንጦትና በቤተ መንግስት ድሎት ውስጥ ያደገ ግለሰብ ነው። እንደ አውሮፓውያን አቆጣጠር በ1979 የኢራን አብዮት ሲፈነዳና አባቱ በህዝብ ቁጣ ከስልጣን ተባረው ሀገር ሲለቁ እርሱም ገና በ17 ዓመቱ አብሮ በመሰደድ መኖሪያውን በአሜሪካ ሜሪላንድ ግዛት ውስጥ አድርጎ ለግማሽ ክፍለ ዘመን ያህል በአሜሪካ ኖሯል። ባለፉት 47 ዓመታት ውስጥ ወደ ኢራን ምድር ድርሽ ሳይል ከአሜሪካ ባለስልጣናትና ከምዕራባውያን ደህንነቶች ጋር የጠበቀ ትስስር በመፍጠር የኢራንን መንግስት ለመጣል ሲዶልት የኖረ የውጭ ኃይሎች መጠቀሚያ ነው። በስደት በቆየባቸው በእነዚህ ረጅም ዓመታት ውስጥ የኢራን ህዝብ የሚኖርበትን ነባራዊ ሁኔታና ስለንቦና ከመረዳት ይልቅ የምዕራባውያንን ጥቅም የሚያስጠብቅ አሜሪካዊ ስብዕናን የተላበሰና ለስልጣን ጥሙ ሲል ሀገሩን ለመሸጥ የማይመለስ ሰው ሆኗል። ዛሬም በዋሽንግተን ዲሲ ተቀምጦ በኢራን ህዝብ ደም ላይ ወደ ስልጣን ለመመለስ የሚያልመው ፓህላቪ የውጭ ኃይሎች የቆየ ተላላኪ መሆኑን በተደጋጋሚ በተግባር አሳይቷል። ታዲያ ይህ የክህደት ተግባሩ በኢራን ህዝብ ዘንድ ብቻ ሳይሆን ሂትለር እንዳለው ሌት ተቀን በሚያገለግላቸውና ደጃፋቸውን በሚጠናላቸው ምዕራባውያን ዘንድ ጭምር ክብሩንና ዋጋውን እንዲያጣ አድርጎታል። ለዚህ ማሳያ የሚሆነው ትናንት በጀርመን አጋጠመው የተባለው አሳፋሪ ክስተት ሲሆን ፓህላቪ ጀርመን ድረስ ሄዶ የሚያነጋግረውና ፊቱን የሚሰጠው አንድም የመንግስት ባለስልጣን በማጣቱ ብቻውን በበርሊን ጎዳናዎች ሲንከራተት ውሎ በመጨረሻም ጀርመን በሚኖር ኢራናዊ አክቲቪስት በአደባባይ የቲማቲም ጭማቂ ተደፍቶበት በውርደት ተመልሷል። ይህ የአደባባይ መስተንግዶ ፓህላቪ ራሱን እንደ የወደፊት የኢራን መሪ ቢቆጥርም በዓለም መድረክ ግን ስልጣን ናፋቂ ተራ ግለሰብ እንጂ እንደ ቁም ነገር የሚታይ ሰው አለመሆኑን በግልጽ ያሳየበት አጋጣሚ ነው። ክቡራትና ክቡራን የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ኢራንን እመራለሁ የሚለውና የገዛ ሀገሩ በቦምብ እንድትደበደብ የሚማጸነው ይህ የቀድሞ የሻህ ልጅ በጀርመን የገጠመውን ውርደት መነሻ በማድረግ የፓህላቪን የክህደት ጉዞና የፖለቲካ ውድቀት በጥልቀት እንመረምራለን። በሌላ ጥግ ደግሞ ምዕራባውያን ሀገር ለማፍረስ የሚሸርቡትን ሴራ በመረዳት ሀገራቸው እንዳትፈርስና ሉዓላዊነቷ እንዳይደፈር ያላቸውን ወርቅና ጌጣጌጥ ሳይቀር በመሸጥ ለሀገራቸው ጦር ድጋፍ የሚሰጡትን እናቶች እናነጻጽራለን። በሀገር ፍቅርና በባንዳነት በመስዋዕትነትና በስልጣን ጥም መካከል ያለውን ሰፊ ልዩነት የምንዳስበት ልዩ ትንታኔ ስለሚሆን እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ይህ ቪዲዮ ወደ ሌሎች እንዲዳረስ ላይክ ማድረጋችሁንም እንዳትረሱ። ከትንታኔው ጋር አብሬያችሁ የምቆየው እኔ ሳሙኤል ሙልጌታ ነኝ። ካፍታ ቆይታ በኋላ ተመልሰን እንገናኝ። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88
7676 ላይ ዛሬውኑ ይደውሉ። ዛሬ ኢራን በሁለት እጅግ ተቃራኒ የሆኑ ገጽታዎች መካከል ትገኛለች። በአንድ በኩል ምዕራባውያን ሀገር ለማፍረስ የሚሰነዝሩትን ተንኮል ጠንቅቀው የተረዱና ይህ እንዳይሆን ያላቸውን ወርቅ ሳይቀር በመሸጥ ለሀገራቸው ጦር ድጋፍ የሚሰጡ እናቶች ያሉባት ሀገር ናት። እነዚህ እናቶች ሀገር ከፈረሰች ወርቅም ሆነ ንብረት ትርጉም እንደሌለው ስለሚያውቁ ለሀገራዊ ሉዓላዊነት ሲሉ የሀብት መስዋዕትነት እየከፈሉ ይገኛሉ። በሌላ በኩል ደግሞ እንደ ረዛ ፓህላቪ ያሉ የትራምፕ አዳናቂዎች የገዛ ህዝባቸው ቢያልቅም ባያልቅም ግድ የማይሰጣቸውና የኢራን መንግስት ወድቆ ስልጣን ለመረከብ የሚቋምጡ ግለሰቦች እናያለን። ይህ በሀገር ፍቅርና በስልጣን ጥም መካከል ያለው ልዩነት የኢራንን ውስጣዊ ጥንካሬና የፓህላቪን የክህደት ጉዞ ለዓለም አቀፉ ማህበረሰብ በግልጽ ያሳየ ክስተት ሆኗል። ህዝቡ ሀገሩን ለመጠበቅ ደሙንና ወርቁን ሲገብር፣ ተቃዋሚ ነን ባዮች ግን የሀገሪቱን ውድመት ለስልጣን መወጣጫ መሰላል ለማድረግ ከምዕራባውያን ጋር ሲዶልቱ ይታያሉ። ረዛ ፓህላቪ ዛሬ በምዕራባውያን ጎዳናዎች ላይ ራሱን እንደ ዲሞክራትና እንደ ሀገር አዳኝ አድርጎ ለማቅረብ ቢሞክርም ሲጀመር አባቱ በስልጣን ላይ በነበረበት ዘመን ህዝቡን ምን ሲያደርግ ነበር የሚለውን ማስታወስ አስፈላጊ ነው። የሻህ መሐመድ ሬዛ ፓህላቪ አገዛዝ በኢራን ታሪክ ውስጥ እጅግ ዘመናዊና የቅንጦት ቢመስልም በውስጡ ግን በህዝብ ስቃይና መከራ የተሞላ አምባገነናዊ ስርዓት እንደነበረ የታሪክ መዛግብት ምስክሮች ናቸው። ሻህና ቤተሰባቸው በቤተ መንግስት ውስጥ በወርቅና ባህር በተነጠፈ አልጋ ሲያንቀላፉ፣ ሰፊው የኢራን ህዝብ ግን በድህነትና በጭቆና ቀንበር ውስጥ ተጭኖ የነጻነትን አየር መተንፈስ ተስኖት የኖረበት ዘመን ነበር። ይህንን ታሪካዊ እውነት መዘንጋት ማለት የዛሬውን የሬዛ ፓህላቪን የክህደት ጉዞ በትክክል ለመረዳት እንቅፋት ስለሚሆን የአባቱን አገዛዝ የግፍ አሻራዎች ደጋግሞ ማየት ለፖለቲካዊ ንቃተ ህሊና እጅግ ወሳኝ ናቸው። በሻህ ዘመን የነበረው የኢራን ፖለቲካ በምዕራባውያን ፍላጎት ላይ የተመሰረተና የአገሪቱን ዘይትና ሀብት ለባዕዳን አሳልፎ የሰጠ ስርዓት እንደነበረ የፖለቲካ ተንታኞች በሰፊው ይስማሙበታል። ረዛ ፓህላቪ ዛሬም የዛን የድሮ የቤተሰብ ወግ በመከተል ሀገሩን ለምዕራባውያን አሳልፎ በመስጠት የይስሙላ ስልጣን ለመያዝ የሚሯሯጥ የትራምፕና የመሰሎቹ አጨብጫቢ ሆኖ ተገኝቷል። አባቱ በዋይት ሀውስ ግብዣ ሲደረግላቸውና ከአሜሪካ መሪዎች ጋር ሲጨፍሩ፣ በሀገሪቱ ውስጥ ግን የነጻነት ጥያቄ ያነሱ ዜጎች በሳቫክ አሰቃቂ ግድያና ድብደባ ይፈጸምባቸው እንደነበር መርሳት አይቻልም። ዛሬም ፓህላቪ ልክ እንደ አባቱ ለኢራን ህዝብ ስቃይ ደንታ ቢስ ሆኖ ምዕራባውያን የሀገሪቱን መሰረተ ልማት በቦምብ እንዲያወድሙለት በተለያዩ ሚዲያዎች እየቀረበ ሲማጸን ማየታችን የታሪክ ድግግሞሽ ከማለት ውጪ ምንም ሊባል አይችልም። ይህ የክህደት ሰንሰለት ከትውልድ ወደ ትውልድ የተላለፈ በሽታ ይመስል ረዛ ፓህላቪን የሀገሩ ጠላት አድርጎታል። ሳቫክ ማለት በሻህ መሐመድ ሬዛ ፓህላቪ ዘመን የነበረውና በጭካኔ የሚታወቀው የኢራን የደህንነትና የስለላ ተቋም ሲሆን ስሙም ከፋርሲኛ ቃል የተወሰደ ነው። ይህ ተቋም እንደ አውሮፓውያን አቆጣጠር በ1957 በአሜሪካው ሲአይኤ እና በእስራኤሉ ሞሳድ ድጋፍ እንደተቋቋመ የሚነገር ሲሆን ዋና ዓላማውም የሻህን አገዛዝ የሚቃወሙ ወገኖችን ማደን፣ ማሰርና ማጥፋት ነበር። ሳቫክ በወቅቱ በዓለም ላይ ካሉ የደህንነት ተቋማት ሁሉ እጅግ ዘግናኝ የሆኑ የማሰቂያ ዘዴዎችን ወይም ቶርቸር በመጠቀም የሚታወቅ ሲሆን በሺዎች የሚቆጠሩ የኢራን ምሁራን፣ ተማሪዎችና የነጻነት ታጋዮች በዚህ ተቋም እጅ ወድቀው ሕይወታቸው አልፈዋል። የሻህ ቤተሰቦች በዋይት ሀውስ በቅንጦት ግብዣ በሚያደርጉበት ወቅት በሀገር ውስጥ ግን ሳቫክ የዜጎችን ጥፍር በመንቀል በኤሌክትሪክ በማቃጠልና በጨለማ ቤቶች ውስጥ በማሰቃየት የኢራንን ህዝብ በጭቆና ቀንበር ስር አፍኖ ይዞ ነበር። ዛሬም የሬዛ ፓህላቪ ስም ሲነሳ የኢራን ህዝብ ህሊና ውስጥ የሚመጣው ይኸው በአባቱ ዘመን የነበረውና በሳቫክ አማካኝነት ይፈጸም የነበረው የጭካኔ ታሪክ ነው። ታዲያ ሬዛ ፓህላቪ በጀርመን በርሊን በነበረው የትናንት ቆይታው ያጋጠመው አሳፋሪ ውርደት ግለሰቡ በህዝቡ ዘንድ ምን ያህል እንደተጠላና ዋጋ ቢስ እንደሆነ በአደባባይ የመሰከረ ትልቅ ክስተት ሆኖ ተመዝግቧል። ፓህላቪ የፌዴራል ፕሬስ ኮንፈረንስ ህንጻን ለቆ ሲወጣ በአንድ አክቲቪስት አማካኝነት ቀይ ፈሳሽ በላዩ ላይ ሲደፋበት የሚያሳይ ምስል በዓለም አቀፍ ደረጃ በስፋት ተሰራጭቷል። ይህ ቀይ ፈሳሽ ፓህላቪ እንዲፈስ የሚመኘውን የኢራናውያንን ደም የሚወክል ነው የተባለ ሲሆን ግለሰቡ በኢራናውያን ዘንድ የተናቀ ሰው ለመሆኑ ከዚህ በላይ ማስረጃ ሊኖር አይችልም። የአክቲቪስቱ ድርጊት ፓህላቪ አሜሪካና እስራኤል በገዛ ሀገሩ ላይ ቦምብ እንዲያዘንቡና የኢራን ከተሞች እንዲወድሙ የጠየቀውን አሳፋሪ ጥያቄ ለመቃወም የተደረገ የህዝብ ምላሽ ነው።
ከዚህ ባሻገር የሬዛ ፓህላቪን የፖለቲካ ውድቀት ይበልጥ ያጎላው የጀርመን መንግስትና ባለስልጣናት እሱን ለማነጋገር ፈቃደኛ አለመሆናቸውና ፊታቸውን በማዞር በዲፕሎማሲው መድረክ እንዲገለል ማድረጋቸው ነው። ምንም እንኳ ፓህላቪ ከጀርመን ከፍተኛ ባለስልጣናት ጋር ለመገናኘት ደጅ ቢጠናም አሳፋሪ ምላሽ በማግኘቱ ብቻውን በበርሊን ጎዳናዎች ላይ ሲንከራተት መዋሉን የዜና ምንጮች በዝርዝር ዘግበውታል። ይህ ሁኔታ የሚያሳየው የምዕራባውያን መንግስታት እንኳ የገዛ ሀገሩ እንድትጠፋ ለሚመኝና ህዝባዊ መሰረት ለሌለው ተላላኪ ቦታ እንደማይሰጡትና እንዳላስፈላጊ ሸክም እንደሚመለከቱት ነው። የጀርመን ቻንስለርና የፓርላማ አባላት ፓህላቪን ለማነጋገር ጊዜ የለንም ማለታቸው ግለሰቡ ለራሳቸው ጥቅም ቢሆን እንኳ የማይመጥን ደካማ ተላላኪ መሆኑን የተገነዘቡበት የውርደት መገለጫ ተደርጎ ተወስዷል። ሬዛ ፓህላቪ በኢራን ላይ በደረሰው ጥቃት 180 ህጻናትና ተማሪዎች ሲረግፉ አንዳችም የሐዘን ቃል ሳይናገር ለሶስት አሜሪካውያን ወታደሮች ግን የሐዘን መግለጫ ማውጣቱ ብዙ ኢራናውያንን አስቆጥተዋል። ይህ ሰው ስለ ኢራን ህዝብ መብትና ዲሞክራሲ እንደሚታገል ቢናገርም በተግባር ግን የሀገሩ ልጆች ደም ሲፈስ ዝምታን መምረጡና ለባዕዳን ወታደሮች ልቤ ይደማል ማለቱ ማንነቱን አጋልጦታል። ይህ አይነቱ ስብዕና ከሀገር ወዳድነት ይልቅ የባንዳነት ባህሪ የተላበሰ መሆኑን የሚያረጋግጥ ሲሆን ፓህላቪ ለስልጣን ሲል የገዛ ወገኖቹን ደም ለመሸጥ ዝግጁ መሆኑን በአደባባይ የመሰከረበት ተግባር ተደርጎ ተወስዷል። ለኢራን ህጻናት የሌለው ርህራሄ ለባዕዳን ወታደሮች ማሳየቱ በኢራን ህዝብ ዘንድ ያለውን ጥላቻ ወደ ከፍተኛ ደረጃ እንዲደርስ ያደረገው ዋነኛ ምክንያት ነው። ፓህላቪ አሜሪካና ኢራን በፓኪስታን አማካኝነት የተኩስ አቁም ስምምነት ላይ መድረሳቸውን ሲሰማ የሰላሙ ዜና በደስታ ፋንታ ታላቅ ብስጭትና ቁጭት እንደፈጠረበት በተደጋጋሚ ገልጿል። እርሱ ጦርነቱ እንዲቀጥልና የኢራን ከተሞች እንዲወድሙ የሚፈልገው የኢራን መንግስት በቦምብ ተደብድቦ ከፈረሰ በኋላ ስልጣኑን እንደ ርስት ለመረከብ በሚያልመው ህልም ምክንያት ነው። ሰላም ሲወርድ የእርሱ የስልጣን ተስፋ ስለሚከስም የተኩስ አቁሙን እንደ ትልቅ ሽንፈት በመቁጠር ምሬቱን ሲገልጽ መታየቱ ግለሰቡ ምን ያህል ስልጣን ናፋቂ መሆኑን ያሳያል ተብሎ ተብጠልጥሏል። የሀገሩን መጥፋት እንደ ብቸኛ የስልጣን መወጣጫ መስራት የሚመለከት ሰው ከቶውንም በዛ ህዝብ መሪ ሊሆን እንደማይችል የበርሊን ውርደቱና የህዝብ ተቃውሞ ምስክር ተደርጎ ተወስዷል። በአንጻሩ ቀደም ሲል ጦርነቱ የተጀመረ ሰሞን በኢራን ምድር የሚታየው ብሔራዊ አንድነትና የሴቶች ቆራጥነት ምዕራባውያን ሀገር ለማፍረስ የሚያደርጉትን ጥረት ለማክሸፍ በሚደረገው ትግል ውስጥ ትልቅ የሞራል ጉልበት ሆኖ መውጣቱን እናያለን። ኢራናውያን እናቶች ያላቸውን ወርቅና ጌጣጌጥ ለሀገራቸው መከላከያ ሰራዊት ሲለግሱ እንደነበር የተነገረ ሲሆን ይህም ሀገር ከፈረሰች እንደ ሶሪያና ሊቢያ የሰው ፊት ተመልካች እንደሚሆኑና ስደት እንደሚጠብቃቸው ጠንቅቀው ስለሚረዱ ነው። እነዚህ ሴቶች ለወርቅና ለንብረት ያላቸውን ፍቅር ወደ ጎን በመተው ለሀገራዊ ክብር ቅድሚያ መስጠታቸው በስደት ሆኖ ሀገር እንዲፈርስ ከሚመኘው ፓህላቪ ጋር ፍጹም ተቃራኒ የሆነ የሀገር ፍቅር መግለጫ ነው። ይህ የሲቪል ተሳትፎና የብሔራዊ አንድነት መንፈስ ኢራን በውጭ ኃይሎች ሴራ በቀላሉ እንዳትፈርስ ካደረጓት ምክንያቶች ውስጥ አንዱ ሆኖ ይጠቀሳል። ፍራንሲስ ፋኖን ዘ ሪችድ ኦፍ ዘ እርስ በተሰኘው መጽሐፉ ላይ እንደሚገልጸው በባዕዳን ተገዥነት ስለ ልቦና የተለከፉ ግለሰቦች ሁልጊዜም ቢሆን የገዛ ወገኖቻቸውን ጥቅም ለባዕዳን አሳልፈው መስጠት እንደ ስኬት ይቆጥሩታል ይላል። ሬዛ ፓህላቪም የዚህ የታሪክ ትንታኔ ሕያው ምስክር ሲሆን ራሱን እንደ ዲሞክራት ቢሰይምም በተግባር ግን የምዕራባውያን ጥቅም አስከባሪና የትራምፕ አጨብጫቢ ሆኖ ተገኝቷል። በጀርመን ያጋጠመው ውርደትና በላዩ ላይ የተደፋው ቀይ ፈሳሽ ይህንን ባህሪውን የተረዱ ኢራናውያን የሰጡት ምላሽ እንደሆነ ተንታኞች ይስማሙበታል። ፓህላቪ በስልጣን ጥም ታውሮ የሀገሩን ሉዓላዊነት ለሽያጭ ቢያቀርብም የኢራን ህዝብ ግን የሀገሩን ክብር በወርቁና በደሙ ለመጠበቅ ቆርጦ መነሳቱን በተግባር እያሳየ እንደሚገኝ ይነገራል። ሬዛ ፓህላቪ ዳግም ወደ ኢራን ተመልሶ በንግስና መንበር ላይ የመቀመጥ ህልም ቢኖረውም አሁን ባለው ሁኔታ ግን በህዝብ ዘንድ እንኳ የተጠላና የተናቀ ሰው ለመሆን መብቃቱን በርሊን ላይ አይቶታል። የኢራን ህዝብ የአባቱን አምባገነንነት ካስወገደ በኋላ ልጃቸው ዛሬ ከጠላት ጋር አብሮ ሀገርን ለማፍረስ ሲዶልት ማየቱ ጥላቻቸውን ይበልጥ እንዲባባስ አድርጎታል። በጀርመን ጎዳናዎች ላይ ያጋጠመው ውርደት ግለሰባዊ ሳይሆን በሚሊዮኖች የሚቆጠሩ ኢራናውያን በውስጣቸው የቋጠሩት የቁጣ ፍንጣቂ መሆኑን መገንዘብ ይቻላል። ስልጣን በውጭ ኃይሎች እርዳታና በቦምብ ድምጽ የሚገኝ ይመስል የኢራን ከተሞች እንዲወድሙ መመኘቱ የመጨረሻው የውድቀት ደረጃና የፖለቲካ ኪሳራ መሆኑን ፓህላቪ ሊረዳው ይቻል አይመስልም። የፓህላቪ የጀርመን ቆይታ ውድቀት ሌላኛው ገጽታ በአውሮፓና በአሜሪካ ፖለቲከኞች ዘንድ እንኳ ተቀባይነት ማጣቱና የመናቅ አዝማሚያ በግልጽ መታየቱ የታዘብነው ሀቅ ነው። ትራምፕን ጨምሮ በርካታ የምዕራባውያን መሪዎች ለሱ ድጋፍ ከመስጠት መቆጠባቸው ግለሰቡ ለራሳቸው ጥቅም እንኳ የማይመጥን ደካማ ተላላኪ መሆኑን ስለተረዱ ነው። በበርሊን
ጉብኝቱ ወቅት ያጋጠመው የአደባባይ ውርደትና ከባለስልጣናት የተሰጠው ጊዜ የለንም የሚለው ምላሽ የፖለቲካ ህልውናው ለዘላለም ማብቃቱን ያበሰረ ታላቅ ክስተት ነው። ማንም መንግስት የገዛ ሀገሩን በቦምብ እንድትደበደብ ከሚማጸንና ህዝቡ ከሚጠላው ሰው ጋር አጋርነት መፍጠር እንደማይፈልግ ፓህላቪ በበርሊን አውራ ጎዳናዎች በሚገባ ተረድቶታል። ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ እንደሚገልጸው አንድ መሪ በህዝብ ድጋፍ ላይ ያልተመሰረተ ስልጣን ከያዘ ውድቀቱ ፈጣንና አሳፋሪ መሆኑ የማይቀር እውነታ ነው ይላል። ረዛ ፓህላቪ ዛሬ በጀርመን ያጋጠመው ውርደት በትክክል የማኪያቬሊን ትንታኔ የሚደግፍ ሲሆን ህዝባዊ መሰረት የሌለው ፖለቲከኛ መጨረሻው እንዲህ ያለ ውድቀት መሆኑን ያሳያል። አባቱ በህዝብ ቁጣ ተገፍተው ከስልጣን ሲወርዱ ፓህላቪም አብሮ ወደ አሜሪካ በመሸሽ ባለፉት 47 ዓመታት ውስጥ የኢራንን አየር ሳይተነፍስና ህዝቧን ሳያይ ኖረዋል። ይህ የረጅም ዓመታት ርቀት ከኢራናዊነት ይልቅ ወደ አሜሪካዊነት እንዲያደላ ስላደረገው ዛሬ ለገዛ ሀገሩ ህዝብ እንደ ባዕድና እንደ ጠላት ተላላኪ ተደርጎ መቆጠሩ ሊገርም አይገባም። ረዛ ፓህላቪ ከኢራን ከወጣ ጀምሮ በምቾትና በድሎት እየኖረ የኢራን ህዝብ በኢኮኖሚ ማዕቀብና በጦርነት እንዲሰቃይ መጠየቁ የጭካኔው ጥርዝና የክፋቱ መገለጫ እንደሆነ ብዙ ተንታኞች ይስማሙበታል። ይህ ሰው በታሪክ ፊት የሚጠየቅባቸው በርካታ ጉዳዮች ቢኖሩም ትልቁና ከባዱ ወንጀሉ ግን የሀገሩ ህዝብ በጠላት ቦምብ እንዲጨፈጨፍ የጠየቀው ጥያቄ ነው። የበርሊኑ ቀይ ፈሳሽ የፈሰሰው በፓህላቪ ላይ ቢሆንም ውርደቱ ግን በስደት ሆነው ሀገርን ለሚሸጡ ተላላኪዎች በሙሉ የሚተርፍ ትልቅ ምልክት ነው። በስደት በኖረባቸው ረጅም ዓመታት ውስጥ ያጠራቀመው ንብረትና ያገኘው የምዕራባውያን ድጋፍ በበርሊን አደባባይ የገጠመውን ውርደት ሊታደገው አለመቻሉ ትልቅ ትምህርት ነው። ስልጣን በህዝብ ልብ ውስጥ ካልተገኘ በስተቀር በዶላርና በውጭ ኃይሎች እርዳታ እንደማይገኝ ለሌሎች ሀገራት ፖለቲከኞችም ልምድ ሊሆን ይገባል። የሬዛ ፓህላቪ የፖለቲካ ህይወት የሚያስተምረን ትልቁ ቁም ነገር በባዕድ ሀገር ተቀምጦ የሀገርን ባህል፣ የህዝብን ስነ ልቦናና የወቅቱን ተጨባጭ እውነታ ሳይረዱ የሚደረግ የርቀት ፖለቲካ መጨረሻው ውድቀት መሆኑን ነው። ፓህላቪ በአሜሪካ ድሎት ውስጥ ሆኖ ስለ ዲሞክራሲና ስለ ነጻነት ቢሰብክም የኢራን ህዝብ ግን የሚመለከተው እንደ ድሮ አምባገነን ስርዓት ወራሽና የዛሬው የምዕራባውያን ተላላኪ አድርጎ መሆኑን የበርሊኑ አጋጣሚ በሚገባ አስመስክሯል። ይህ ግለሰብ በስልጣን ጥም ታውሮ የሀገሩን ሉዓላዊነት ለሽያጭ ማቅረቡ በኢራን ወጣቶችና እናቶች ዘንድ ያለውን ክብር ወደ ዜሮ ያወረደው ሲሆን ይህም ለማንኛውም በስደት ለሚኖር ፖለቲከኛ ትልቅ ማስጠንቀቂያ ነው። የሀገር ፍቅር የሚለካው በንግግር ሳይሆን ሀገር በክፉ ቀን ስትወድቅ አብሮ በመቆምና መስዋዕትነትን በመክፈል እንደሆነ የኢራን እናቶች በተግባር ሲያሳዩ፣ ፓህላቪ ግን የጥፋት ነጋሪት በመምታት የታሪክ ተወቃሽ ሆኖ ይቆያል። በመሆኑም የፓህላቪ ውድቀት በምዕራባውያን ትከሻ ላይ ተጭኖ ስልጣን ላይ ለመውጣት ለሚያልሙ የየትኛውም ሀገር ፖለቲከኞች በህዝብ ልብ ውስጥ ካልተኖረ በስተቀር የስልጣን መንበር በሩቅ እንደማይገኝ የሚያስተምር ሕያው የታሪክ መስታወት ነው። በጥቅሉ የሬዛ ፓህላቪ የውርደት ጉዞ የሚያበቃው በበርሊን ጎዳናዎች ላይ ብቻ ሳይሆን በታሪክ መዛግብት ውስጥም በጥቁር ቀለም ተጽፎ የሚቀጥል ታሪክ ነው። እናቶች ወርቃቸውን ለሀገር ሲሰጡ ፓህላቪ ሀገርን ለጠላት ለመስጠት መዶለቱ በሁለቱ መካከል ያለውን የሞራል ልዩነት በግልጽ የሚያሳይ ትልቅ ተቃርኖ ነው። የጀርመን ባለስልጣናት ንቀትና የአክቲቪስቱ ጥቃት ተደምረው ፓህላቪ በዓለም ፊት ራቁቱን እንዲቆም ያደረጉት ሲሆን የፖለቲካ ህልውናው ማብቂያውን ያገኘ ይመስላል። ኢራን በልጆቿ ጽናትና ለሀገር በሚሰጡ የእናቶች መስዋዕትነት ለመቀጠል ስትታገል፣ ፓህላቪና መሰሎቹ ግን በታሪክ ውስጥ ተወቃሽ ሆነው ይቀራሉ። ይህ የውርደት ማህተምም ለዘላለም የሚከተላቸው ይሆናል። ለዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54,000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77,900 ብር ማለትም ባለ 1 መኝታ 80 ካሬ በ249,000 ብር፣ ባለ 2 መኝታ 120 ካሬ በ370,000 ብር፣ ባለ 3 መኝታ 165 ካሬ በ515,000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።